የዓለም ዋንጫ ሊጠናቀቅ ሁለት ጨዋታዎች በቀሩበት በዚህ ሰዓት እንግዲህ የደረጃ ጨዋታ ዛሬ ሌሊት 6 ሰዓት ላይ የሚካሄድም ይሆናል። ፈረንሳይ ከእንግሊዝ የሚያደርጉት ተጠባቂ መርሃ ግብርም አለ። ከጨዋታው በፊት እንግዲህ በተለይም አሰልጣኝ ቶማስ ቱዌል በዚህ ጨዋታ ላይ ሀሳባቸውን ሰጥተውም ነበር። ሶስተኛና አራተኛ ለመውጣት በሚደረገው በዚህ ፉክክር ላይ ጨዋታውን ባናደርግ ደስ ይለናል ሲልም ነበር የገለጸው። እኛ ወደዚህ የመጣ ነው ዋንጫውን ለማንሳት እንጂ ለደረጃ ለመጫወት አይደለም። ነገር ግን መርሃ ግብሩን ማሟላትም አለብን። ለዚህም ሲባል እንጫወታለን እንጂ የመጫወት ምንም አይነት ፍላጎት የለንም ሲሉም ገልጸዋል። ፈረንሳዮችም እንደዚህ አይነት ስሜት ያላቸው ይመስለኛል። ነገር ግን ህግ ነው፣ ይህ ነገር ማክበር አለብን ሲሉ ነበር መግለጽም የቻሉት። በተለይም እንግዲህ እንግሊዝ ከአርጀንቲና ጋር በነበራት ጨዋታ 1-0 ስትመራ ቆይቷ ሪሞንታዳ ተፈጽመውባት በሊዮኔል አንድሬስ ሜሲ ሁለት አስደናቂ አሲስቶች 2-1 ተሸነፋ እንግዲህ ወደ ደረጃ ምድቧ ማለፏንም መውደቋንም እንዲሁ እናስታውሳለን። አርጀንቲና በተቃራኒው ለፍጻሜ ተከታታይ መድረሷን ነው የተመለከትነው። ፈረንሳይ በርካቶቹ ሲጠብቋት የነበረው ምናልባትም በዚህ ዓመት ዋንጫውን ታነሳለች፣ ፍጻሜም ትደርሳለች ሲሉ በርካቶቹ ሲገምቱት የነበራት ሀገር እንግዲህ በስተመጨረሻም ወደ ደረጃ ለማለፍም እንዲሁ የተገደደችበት ውጤትንም ነው ያስመዘገበችው። በተለይም ከስፔን ጋር ባደረገችው ጨዋታ እጅግ በጣም በወረደ አቋም 2-0 መሸነፏንም ተመልክተንም ነበር። በዛም የተነሳ እንግዲህ ለፍጻሜ ሳታልፍም ቀርታለች። የ2018 የዓለም ዋንጫ አሸናፊ እንዲሁም ደግሞ የ2022 የፍጻሜ ተፋላሚ የነበራቸው ፈረንሳይ በአሁኑ ሰዓት ደግሞ ለደረጃ የምትጫወተም ይሆናል። አሰልጣኝ ዲዲዬ ዴሾፕ ከ2014 ጀምሮ እንግዲህ ይህን ቲም በብቃት ሲመሩት ቆይተውም ነበር። በአሁኑ ሰዓት ላይ ደግሞ አልጋ ወራሹ ዚነዲን ዚዳን ከዚህ የዓለም ዋንጫ ጨዋታ በኋላ እንዲሁ እንደሚረከብም ነው እየተገለጸም የሚገኘው። አሰልጣኝ ቶማስ ቱዌል እስከ 2028 የአውሮፓ ዋንጫ እንደሚቆዩም ተገልጿል። ምንም እንኳን በአርጀንቲና 2-1 በተሸነፈበት ጨዋታ በርካታ ህጸጾችን ቢነሳባቸው በተለይም አጥቂዎቹን አስወጥተው ተከላካዮችን ማስገባታቸው ይህ ችግር ነው ሲሉ የታክቲካል ዲሲፕሊን አለመሆናቸውን በርካቶቹ ቢያነሱም ለ2028 የአውሮፓ ዋንጫ ግን ጥሩ ቲም ይዘው እንደሚመጡም እየገለጹም ነው የሚገኙት። እነዚህ ሁለቱ ሀገራት እንግዲህ ከዚህ በፊት 5 ጊዜ ተገናኝቶም ነበር። 3ቱን ፈረንሳይ ያሸነፈ ሲሆን አንዱን እንግሊዝ፣ አንዱን ደግሞ በአቻ ውጤት ነው ማጠናቀቅ እየቻሉት። ለመጨረሻ ጊዜ በተገናኙበት ጊዜ ፍራንስ 2-1 በሆነ ውጤት ነበር ማሸነፍም እየቻሉት። በ2022 የዓለም ዋንጫ የሩብ ፍጻሜ ጨዋታ ነበር የተገናኙት። ኦሪየል ሹዋሚኒ ደግሞ ኦሊቨር ዥሩ ነበር ጎሎቹን ማስቆጠር እየቻሉት። ሃሪኬን ብቸኛዋን የፔናልቲ ጎል ያስቆጠረበትን ጊዜ እናስታውሳለን። በ2026 ደግሞ እንዲሁ ደረጃ የሚገናኙም ይሆናሉ። እነዚህ ሁለቱ ሀገራት በዚህ ጨዋታ ላይ ዊሊያም ሳሊባ በጉዳት ምክንያት የማይገኝ የፈረንሳይ ብሔራዊ ቡድን ተጫዋችም ነው። ይህ ተጫዋች እንግዲህ ምናልባትም በዓለም ዋንጫው ብቻ ሳይሆን ከእንግሊዝ ፕሪሚየር ሊግ ምናልባትም ለ4 እና ለ5 ወራት ሊርቅ እንደሚችል መረጃዎች በአሁኑ ሰዓት ላይ እያመላከቱም ይገኛሉ። በእንግሊዝ ብሔራዊ በኩል እንዲሁ ሪስ ጀምስ እና ጆርዳን ሄንደርሰን በጉዳት ምክንያት እንደማይገኙ ነው የተገለጸው። ሪስ ጀምስ የመሰል ጉዳት እንዳጋለጸው እየተገለጸም ይገኛል። ጃረል ኳንሳ ወደዚህ አሰላለፈ እንደሚመለሰም ተገልጿል። 2 ቀይ ካርዶች ቅጣቶች ማስተናገዱን ተከትሎ እንግዲህ ይህ ተጫዋች ያለፈውን ጨዋታ እንዲሁ እንዳመለጠው እናስታውሰም ነበር። በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ኪሊያን ምባፔ ይጠቀሳል። በዚህ ጨዋታ ላይ ጎል የሚያስቆጠር ከሆነ እንግዲህ ከሊዮኔል አንድሬስ ሜሲ ጋር ያለውን ፉክክር እንዲሁ ከፍ የሚያደርግም ይሆናል። ኪሊያን ምባፔ 8 ጎሎችና 3 አሲስቶችን በማስመዝገብ እንግዲህ በአሁኑ ሰዓት ላይ ሁለተኛ ደረጃነት ይገኛል። ሊዮኔል አንድሬስ ሜሲ 8 ጎልና እንዲሁ 3 ነው 4 አሲስት አካባቢ የደረሰ ተጫዋች እንደነበር እናስታውሳለን። ኦስማን ዴምቤሌ 5 ጎልና 2 አሲስት፣ ሚኬል ኦሊሴ 5 አሲስት፣ ብራድኪ ባርኮላ 2 ጎልና 1 አሲስት ያስመዘገቡ የፈረንሳይ ብሔራዊ ቡድን የአጥቂ ስፍራ ተጫዋቾችም ናቸው። በተለይም እንግዲህ በፈረንሳይ ብሔራዊ ቡድን በኩል የሚነሳው ችግር የአማካይ ክፍተትም ነው። በተለይም በአጥቂ ቦታ ላይ ድንቅ ተጫዋቾች አሏቸው። ነገር ግን እንደ ኦሪየል ሹዋሚኒ እንዲሁም ደግሞ አንድሪያ ራቢዮትና ማኑ ኮሎ ያሉ ተጫዋቾችን ብንመለከት ዲስትሮየር እንጂ ከኳስ ጋር ምቹ የሆኑ ማለትም እንደ ፔድሪ እንዲሁም ደግሞ ሮድሪ ያሉ ከኳስ ጋር ጥሩ የሆኑ ተጫዋቾች አለመሆናቸውን ተከትሎ ፈረንሳዮች ዋጋ የከፈሉበት ጨዋታ እንደሆነም ይታወቃል። በእንግሊዝ ብሔራዊ ቡድን በኩል ስንመለከት ሃሪኬን እና ጁድ ቤሊንጋም 6 ጎልና 1 አሲስት በማስመዝገብ የሚጠቀሱ ተጫዋቾች ናቸው። አንቶኒ ጎርደን 3 ጎልና 1 አሲስት፣ ቡካዮ ሳካ 3 ጎል 3 አሲስት በማስቆጠር እንግዲህ የሚጠቀሱ ተጫዋቾችም ናቸው። ጁድ ቤሊንጋም ለቀጣዩ መርሃ ግብር ለቀጣዩ የዓለም ዋንጫ ተዘጋጅቼ እመጣለሁ፣ ይህ እኛ ላይ መሆኑ እጅግ በጣም ያሳዝናል ሲል ገልጾ እንደነበር የምናስታውሰው ጉዳይ ነው። ይህ ጨዋታ ሌሊት 6 ሰዓት ላይ የሚጀምርም ይሆናል። የፍጻሜው ጨዋታ ደግሞ ነገ ምሽት 4 ሰዓት ላይ በአርጀንቲና እንዲሁም ደግሞ ስፔን መካከል የሚደረገው እጅግ ተጠባቂ መርሃ ግብርም አለ። ላሚን ያማል
ታዳጊው ተጫዋች ከግርማ ሞገሱ ትልቅ ታሪክን ከሰራው ዓለም ሁሉ ከሚያደንቀው ሊዮኔል አንድሬስ ሜሲ ጋር በተቃራኒው የሚፋጠጥም ይሆናል። ስለዚህ ጨዋታ ደግሞ ነገ የምንነግራቸውም ነው የሚሆነው።